ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን የንጋት ዩቲዩብ ቻናላችን ነው። የሳቱን ዋና መረጃዎችን በማስቀደም እንጀምራለን። ሐሰን ሼክ አዲስ አበባ ገቡ። ስለ ኢትዮጵያ ግዛት ያደረጉት አወዛጋቢ ንግግር። ዩናይትድ ኪንግደም ለኢትዮጵያ ደገፈች። ድርድሩም ተጠናክሮ ቀጥሏል። ጠቅላዩ የመረቆት ፕሮጀክት የ10.5 ኪሎ ሜትሩ ልማት። ስለ መስፍን ጣሰው የተሰማ አዲስ መረጃ። በጠቅላዩ የውስጥ ሰዎች የተያዘው ሂደት። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ሐሰን ሼክ አዲስ አበባ ገቡ። ስለ ኢትዮጵያ ግዛት ያደረጉት አወዛጋቢ ንግግር። ከቀናት በፊት ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር ቆይታ ያደረጉት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ መግባታቸው ታውቋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከቀናት በፊት የሶማሊያ ነጻነትን ባላቸው ላይ ኢትዮጵያ፣ ጅቡቲና ኬንያን በተመለከተ ላደረጉት ንግግርን ተከትሎ የተለያዩ ፖለቲከኞች አስተያየቶችን እየሰጡ ባሉበት በዚህ ወቅት አዲስ አበባ መግባታቸውም እየተዘገበ ይገኛል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የ1960 የሶማሊያን የነጻነት በዓል ለማስታወስ ጁን 26 ከመከበሩ በፊት ባደረጉት ንግግር ጅቡቲን፣ የኢትዮጵያን የሶማሌ ክልል በተለይም የኦጋዴን አካባቢና የኬንያን ሰሜን ምስራቅ ግዛት የሶማሊያ ህብረት ሶስቱ የጠፉ አካላት ሲሉ በመጥራታቸው የተነሳ ውዝግቡ በቀጠናው ላይ አዲስ ውጥረትን ፈጥሯል ተብሏል። ጀምሁሪያት ሶማሊያ የ60 ኪ ሚዶውደ ኤዲሰንተ ክሊያ ማሃ ሰደxda kalo maqan ayaa idiiradaas iyo rajadaas ku faraxsan markasta oo aan tagno مال صومالي أي كل نوشاي حدودها كبحسن. الصوماليو بريزيدنت የሰጡት አስተያየት በአፍሪካ ቀንድ ያለውን የፓን ሶማሊያን የመስፋፋ ፖሊሲና የቀጠናው ግንኙነት ክርክርን ዳግም እንዲቀሰቀስ ያደረገ መልእክታቸው በኋላ ፕሬዝዳንቱ ወደ አዲስ አበባ ማቅናታቸው ነው መነጋገሪያ የሆነው። የእስራኤል መንግስት ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅና መስጠቱን ተከትሎ ኢትዮጵያ በበርበራ ወደብ አማካኝነት ወደ ቀይ ባህር ለመግባት እያደረገች ያለችው እንቅስቃሴ ቀዳሚ አጀንዳቸው ሊሆን እንደሚችልም ግምቶች እየተሰጡ ይገኛሉ። አዲስ አበባ የገቡት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ቀንድ ወቅታዊ ጉዳዮችና በደህንነት ጉዳይ ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንደሚመካከሩ የሚጠበቅ ሲሆን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ለሶማሌው መሪ በቦሌ ዓለም አቀፍ አየር ማረፊያ ላይ አቀባበል አድርገውላቸዋል። ዩናይትድ ኪንግደም ለኢትዮጵያ ደገፈች። ድርድሩም ተጠናክሮ ቀጥሏል። ኢትዮጵያ ወደ ዓለም አቀፉ የንግድ ድርጅት ለመግባት የምታደርገውን ጥረት እያጠናከረች በመጣችበት በዚህ ወቅት ላይ በድርጅቱ ላይ ትልቅ ሚና የምትጫወተው ዩናይትድ ኪንግደም ድጋፍ መስጠቷን የሚገልጹ መረጃዎች ይፋ ወጥተዋል። ዩናይትድ ኪንግደም መንግስት ለኢትዮጵያ የሰጠውን ድጋፍን ተከትሎ ሌሎች በህብረቱ የሚገኙ ሀገራትን ድጋፍ እንድታገኝ ለኢትዮጵያ የሚያስችል እድል ይዞ እንደሚመጣም ይጠበቃል። ዩናይትድ ኪንግደም ኢትዮጵያ ወደ ዓለም አቀፉ የንግድ ድርጅት ለመግባት የምታደርገውን ጥረት የኢትዮጵያን ቀጣይ የኢኮኖሚ ማሻሻያና እያደገ የመጣውን የንግድ አቅምን አጉልቶ የሚያሳይ መሆኑም ሪፖርቶች እየወጡ ይገኛሉ። ኢትዮጵያ የዓለም የንግድ ድርጅትን ለመቀላቀል በይፋ ጥያቄዋን ካቀረበችበት ጃንዋሪ 2003 ጊዜ አንስቶ ወደ ህብረቱ ለመግባት የጀመረችው ድርድር አንዴ ሞቅ አንዴ ቀዝቀዝ ሲል ቆይቶ በአሁኑ ሰዓት ግን ዩናይትድ ኪንግደም በይፋ ድጋፏን መስጠቷ ኢትዮጵያ ወደ ድርጅቱ ለመቀላቀል የመጨረሻ ሊባል የሚችለውን ድርድር እያጧጧፈ መሆኑን መቀጠሉም ተነግሯል። እንግሊዝ ለኢትዮጵያ በለንደን በተካሄደው ዩኬ ኢትዮጵያ ንግድና ኢንቨስትመንት ፎረም ላይ ድጋፏን የሰጠች ሲሆን በመድረኩ ኢትዮጵያን በተመለከተ ንግግር ያደረጉት ለአፍሪካ የዩኬ ጊዜያዊ የንግድ ኮሚሽነር ቤን አይንሰሊን ዩኬ ኢትዮጵያ ወደ ዓለም አቀፍ የንግድ ድርጅት ለመግባት የምታደርገውን ጥረትና ከአፍሪካ አህጉራዊ ነጻ የንግድ ቀጠና ጋር ለመጣጣም የምታደርገውን እንቅስቃሴ እንደምትደግፍ መግለጻቸው ለሌሎች ሀገራት ላይ መነቃቃትን የፈጠረ ክስተትም ሆኗል። ኢትዮጵያ በዚህ ድርጅት ውስጥ ለመካተት እያደረገች ያለችው ጥረት ከሌሎች የድርጅቱ አባል ሀገራት ጋር የተጠናከረ የንግድ አካባቢ ለመፍጠር እንደሚረዳም ነው የተገለጸው። የኢትዮጵያን ሀገር በቀል የማክሮ ኢኮኖሚ ማሻሻያዎች ሀገሪቱ ለግልና ለውጭ ኢንቨስትመንት እያሳየች ያለችውን ከፍተኛ ክፍተትን ለጥልቅ የንግድ ኢንቨስትመንት አጋርነት ጠንካራ መሰረት መፍጠሯ ለድርጅቱ አባል ለመሆን የምታደርገውን ጉዞ የሚያጠናክር መሆኑም ተነግሯል። ኢትዮጵያ በህብረቱ ለመካተት ላለፉት ዓመታት ስትሰራ የቆየች ቢሆንም አሁን ላይ ይበልጥ ጥረቷን በማጠናከር ድርጅቱን ለመቀላቀል የሚያስችላትን እርምጃዎችንም ጀምራለች። ለኢትዮጵያ ድጋፍ የሰጠችው ዩናይትድ ኪንግደም እና በኢትዮጵያ መካከል ያለው የሁለትዮሽ ንግድ በአሁኑ ወቅትም 643 ሚሊዮን ፓውንድ የደረሰ ሲሆን ትብብሩ በሎጂስቲክ፣ በቴሌኮሙኒኬሽንና በማኑፋክቸሪንግ ቴክኖሎጂና በሌሎች ዘርፍ ላይ የተዘረጋ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትስስር ይበልጥ ለማስፋፋት ከፍተኛ አቅም እንዳለውም ተጠቁሟል።
ጠቅላዩ የመረቁት ፕሮጀክት የ10.5 ኪሎ ሜትር ልማት በከፍተኛ ፍጥነት ገጽታዋን እየቀየረች የመጣችው አዲስ አበባ ከተማ ላይ 87.6 ሄክታር መሬት የሚሸፍንና 10.5 ኪሎ ሜትር እርዝመት ያለውን የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክትን በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በይፋ ተመርቋል። 10.5 ኪሎ ሜትር የሚሸፍነው ፕሮጀክቱ ሰፊ መሰረተ ልማት፣ የወንዝ መከላከያ ግንቦችን፣ ዘመናዊ ድልድዮችና ሰፊ አረንጓዴ ስፍራዎችን በጋራ የያዘ ሲሆን ተጨማሪ ውበት ለከተማዋ በመስጠት አዲስ አበባ ከተማ የቱሪዝምና የኮንፈረንስ ማዕከል ለመሆን የምታደርገውን ጥረት ይበልጥ የሚያጠናክር መሆኑ ነው የተነገረው። የግዙፍ ፕሮጀክት በከተማዋ ከተከናወኑ የግንባታ ስኬት ማዕከል በግንባር ቀደምትነት የሚቀመጥ ሲሆን የአየር ንብረት ለውጥን የምትቋቋምና የኢኮኖሚ ማዕከል ለማድረግ የተጀመረውን ስልታዊ ሽግግር የሚያፋጥን ታላቅ አጋጣሚ መሆኑን መረጃዎችም ይፋ ወጥተዋል። በመጨረሻም ስለ መስፍን ጣሳው የተሰማው አዲስ መረጃ በጠቅላዩ የውስጥ ሰዎች የተያዘው ሂደት። የኢትዮጵያ አየር መንገድ በዋና ስራ አስፈጻሚነት ላለፉት 3 ዓመታት ያገለገሉት አቶ መስፍን ጣሳው በጡረታ ሊሰናበቱ መሆኑ ተሰምቷል። ከስራ አስፈጻሚው ጋር በተያያዘ እየወጡ ያሉ መረጃዎች እንደሚያሳዩት በቦታው የሚተካ ሰው ለማግኘት በጠቅላይ ሚኒስትሩ የውስጥ ሰዎች የልየታ ስራዎች እየተደረጉ መሆናቸውንም ሪፖርቱ ዘግቧል። በኢትዮጵያ ኢኮኖሚ ላይ የራሱን የሆነ ጉልህ ሚና የሚጫወተው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ያለውን ተሰሚነት እያሳደገ የመጣ ሲሆን ከዚሁ ጋር ተያይዞ በኃላፊነት ላይ የሚቀመጡ ሰዎች የአመራር ብቃትና ችሎታ ትኩረት የሚፈልግ እንደሆነም አስተያየት ሰጪዎቹም ገልጸዋል። ለሰዓቱ ከንጋት ቲዩብ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። የንጋት ቲዩብ ቻናላችን ቤተሰብ ካሉናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ኮናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛውም ቸር ቆዩ።